السلام عليكم ورحمة الله وبركاته ሰላም ሰላም ብያለሁኝ በሳውዲ አረቢያ የምትገኙ እህት ወንድሞቼ እንኳን ደስ አላችሁ ለማለት ፈልጋለሁኝ ደስታው ምንድነው የቤት ሰራተኞችን የተመለከተ የአዲስ የምህረት አዋጅ ወጥቷል ማለት ነው በተለያየ ምክንያት ይቃማቸውን የተበለቀባቸው ሰዎች ይቃማቸውን ማስተካከል እንዲችሉ የሳውዲ መንግስት አዲስ የምህረት አዋጅ አውጥቷል ማለት ነው ከዚህ በፊትም እንደዚህ አይነት አዋጅ ወጥቶ ነበር ለ6 ወራት ያህል ነገር ግን ያ ከአዋጁ ከመውጣቱ በፊት የጠፉ ወይም ደግሞ ይቃማቸው የተበለቀባቸው ሰዎች የሚመለከት ነበር ከዛ በኋላ ያሉትን አይመለከትም ነበር ይሄ አዲሱ የምህረት አዋጅ ግን ከዛ በኋላ ከአዋጁ በኋላ የጠፉትንና እስከ ይሄ አዲሱ የምህረት አዋጅ እስከሚወጣ ድረስ የጠፉ ሰዎችን ወይም ይቃማቸው በተለያየ ምክንያት የተበለቀባቸው ሰዎችን የሚመለከት ነው ማለት ነው ስለዚህ ይሄ በጣም ጥሩ የሆነ የብዙ ሰዎችን ችግር ይፈታል ብዬ አስባለሁኝ ህጋዊ መሆን እየፈለጉ በተለያየ ምክንያት ከፊሎቻቸው ሳይጠፉ ጠፍቷል ብሎ ይቃማቸው ያበላሹባቸው ሰዎች ስለሚኖሩ ስለዚህ ይሄ የብዙ ሰው ችግር ይፈታል ብዬ አስባለሁኝ በጣም ደስ የሚል ነገር ነው ሙሳነድ ካላችሁ ሙሳነድና አብሽር ካላችሁ ያው ሙሳነድ ላይ ነው ይሄ ማስተካከል የሚቻለው ሙሳነድ ውስጥ ገቡ እንደዛ አይነት ታገኛላችሁ ማለት ነው ስለዚህ የሚቆየው ደግሞ ለ6 ወር ያህል ነው ለ6 ወር ያህል የሚቆየ ምህረት አዋጅ ነው እስከ 6 ወር ባለው ጊዜ ውስጥ ማስተካከል ይኖርባችኋል ማለት ነው ዋናው ከናንተ የሚፈልገው ጥሩ የሆነ ከፊል ማግኘት ነው ማለት ነው ጥሩ የሆነ ከፊል ካገኛችሁ በቀላሉ እቤታችሁ ቁጭ ብላችሁ በሙሳነድ በኩል በኦንላይን ማለት ነው ማስተካከል ይቻላል ማለት ነው ስለዚህ ይሄንንም እንዴት ማስተካከል እንደሚቻል ሌላ ቪዲዮ ሰራላችኋለሁ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ ቻናሌንም ሰብስክራይብ አድርጉት ላይክም እየተደረገ አይደለም ቻናሌ እስቲ ላይክ አድርጉልኝ ስለዚህ ሌላ ቪዲዮ ሰራላችኋለሁ እሱ የምትፈልጉ ከሆነ ዋናው ግን የሚያስፈልገው ጥሩ ከፊል ካገኛችሁ ለሁኩማ የሚላክ 2000 ያለ የ2000 ለሁኩማና ለእድሳት 600 ሪያል ያስፈልጋል ማለት ነው ይሄ ነው ለመንግስት የሚከፈለው ከዚህ ውጪ የሚከፈል ነገር የለውም ስለዚህ ብዙም የምታወጡት ወጪ አይኖርም ማለት ነው በጣም ደስ የሚል ነገር ነው የብዙዎች ችግር የሚፈታ ነው ይህ አዋጅ የወጣው ኖቬምበር 11 2025 ላይ ነው የወጣው ስለዚህ ካሁን በኋላ የሚወጡ ሰዎችን ወይም የሚጠፉ ሰዎችን ይሄ አዋጅ በዚህ አዋጅ መጠቀም አይችሉም ማለት ነው ምናልባት ሌላ አዲስ አዋጅ ይወጣል ምናምን ብላችሁ ለመጥፋት እንዳታስቡ በነገራችን ላይ በጣም አስቸጋሪ ነገር ከገጠመ ግድ ነው መውጣት ያው አብዛኛውን ሰው ደግሞ የሚጠፋው እንደዚህ አይነት ችግር ገጥሞት ነው ከስንት አንዱ ነው ያው ተጨማሪ ደሞዝ ፈልጎ ምናምን የሚወጣው ማለት ነው ስለዚህ በአሁን ጊዜ ያው እንደ ጊዜው ይለያያል ሁሉ ጊዜ ተመሳሳይ ነው ማለት አይቻልም ምክንያቱም በአሁን ጊዜ በከፍተኛ ሁኔታ የስራ እጦት ችግር አለ ሳውዲ ውስጥ ያንን ግምት ውስጥ ማስገባት አለባችሁ ማለት ነው ስለዚህ እናንተ ጠለቡ ስትሰሩ ቋሚ የሆነ ክፍያ ነው ያላችሁ ምንም አይነት ወጪ የለባችሁ ማለት ነው ስለዚህ ይሄንን ግምት ውስጥ አስገብታችሁ የራሳችሁን ውሳኔ መወሰን ትችላላችሁ ማለት ነው ነገር ግን ይሄ አዋጅ የሚመለከታችሁ ሰዎች አዲስ ከፊል ካገኛችሁ ዋናው ነገር ከፊል ማግኘት ነው ስለዚህ ከፊላችሁን ካገኛችሁ በቀጥታ አዲሱ ከፊል ምንድነው የሚያደርገው
በሙሳነዳ አማካኝነት ነው ዝውውር የሚያደርግላችሁ ማለት ነው። ስለዚህ የሙሳነዳ አፕሊኬሽን ያስፈልጋል። እንዲሁም አብሽር ያስፈልጋችኋል ማለት ነው። አብሽር የሚባለው ይሄኛው ነው። ሙሳነድ ደግሞ የሚባለው አፕሊኬሽን ይሄኛው ነው። ስለዚህ እነዚህ ሁለቱ አፕሊኬሽኖች ካላችሁ ቤታችሁ ቁጭ ብላችሁ በኦንላይን ዝውውር ማድረግ ትችላላችሁ ማለት ነው። ዝውውር ስታደርጉ ደግሞ እነዚህ አፕሊኬሽኖች ከሌላችሁ ያው መክተብ ሄዳችሁ ማስተካከል ትችላላችሁ። ነገር ግን አፕሊኬሽኑን ማውረድ ይቻላል፣ ቀላል ነው። እሱን ማከፋፈቱን የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ፣ አሳያችኋለሁ። ሌላ ቪዲዮ ሰራላችኋለሁ። አዲስ ከፊል ካገኛችሁ በኋላ ምንድነው የምታደርጉት? አዲሱ ከፊል ሙሳነድ ውስጥ ይገባና እናንተን ለመጥለብ ጥያቄ ያቀርባል ማለት ነው። ታዲያ በዚህ ጊዜ ምንድነው ማድረግ ያለባችሁ? ለመንግስት የሚላክ 2000 ሪያል አለ። ያንን 2000 ሪያል በኢቃማ ቁጥራችሁ ትልኩታላችሁ፣ ወይም ደግሞ መክተብ ላይ ሄዳችሁ በመክተብ መክፈል ትችላላችሁ። የመጀመሪያ ጊዜያችሁ ከሆነ 2000 ነው የምትከፍሉት። ለሁለተኛ ጊዜያችሁ ከሆነ ደግሞ 4000 ሪያል ነው የምትከፍሉት ማለት ነው። ስለዚህ ይሄንን በኢቃማ ቁጥራችሁ ካላካችሁ በኋላ ሌላ ደግሞ ምን አለባችሁ? ለእድሳት 600 አለ። በአመት 600 ለእድሳት ትከፍላላችሁ ማለት ነው። ይሄ ነው ለመንግስት የሚከፈለው። ከዚህ ውጪ ክፍያ የለውም ማለት ነው። ማለትም ሌላ ክፍያ ካለውም ያው ከከፊላችሁ ጋር የምታደርጉት ስምምነት ካለ፣ ለምሳሌ ለከፊላችሁ ለመክፈል ተስማምታችሁ ከሆነ ያ የተስማማችሁትን ለከፊላችሁ ትከፍላላችሁ እንጂ ለመንግስት የምትከፍሉት ነገር የለም። በቃ ህጉ ግልጽና ግልጽ ነው። ብዙ ጊዜ ለእንደዚህ ክፈሉ እየተባለን ያው የምንጭበረበርበት ሁኔታ ስላለ ህጉ ግልጽ ነው። ምንም ነገር ተጨማሪ ነገር የሚከፈል ነገር የለም ማለት ነው። ብዙ ጊዜ እኛ ሴቶች ስለምንሸወድ ነው እንደዚህ ምላችሁ ማለት ነው። በሴት አቅማችን ሰርተን ለፍተን ያገኘነውን መልሰን ደግሞ የምናወጣው እኛው ነን ማለት ነው። የምንሸወደው እኛ ሴቶች ነን። ስለዚህ መሸወድ የለብንም። ለመንግስት የሚከፈለው ይሄ ብቻ ነው። ከዛ ውጭ ያለው ያው የተስማማችሁት ነው የምትከፍሉት ማለት ነው። ሌላ የሚከፈል ነገር የለውም። ያው ቤታችሁ ቁጭ ብላችሁ በኦንላይን ማስተካከል ትችላላችሁ ማለት ነው። እንዴት ነው በኦንላይን ማስተካከል የምንችለው? ቤት ሆኜ በኦንላይን ማስተካከል ፈልጋለሁኝ ምትሉ ካላችሁ ሌላ ቪዲዮ ሰራላችኋለሁ። ኮሜንት ላይ አስቀምጡልኝ። ኮሜንታችሁን አይቼ ቪዲዮ ሰራላችኋለሁ። እንዴት መክፈት እንዳለብን እያንዳንዱ ነገር ግልጽ አድርጌ ቪዲዮ ሰራላችኋለሁኝ። ኢንሻአላህ በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።